جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا إسلام متانا بقرآن سياوساتشو نبي صلى الله عليه وسلم سياشمون منواتشو يسوان سم ييازه ልዩ ምዕራፍ እስከሚወርድ ድረስ ነው በጣም በጥሩ መልኩ ልጎዳኛው የሚገባና ልንከባከበው የሚገባ ማን ነው ተብሎ ሲጠየቁ ምን አሉ ኡሙክ እናትህ ናት አሉት ወንድ ሲሆን ደስታ ሊሰማን ሴት ስትሆን ሊከፋን ወንድ ሲሆን ሊጨበጨብና ዝግጅት ሊደረግ ሴት ሲሆን ሊታዘን ፈጽሞ እንደዚህ የሚል ነገር በእስላም ቦታ የለውም الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أما بعد أحبتي إخواني وأخواتي وندموش هتوش بيالا تشبتنا تشوف يمتادامتوين يا አገሬ ልጆች ሙስሊሞች ዛሬም እንደተለመደው ምርጥ ምክሮች ለእህቶች የሚለው ፕሮግራማችን ዛሬም ይጀምራል ምርጥ ምክሮች ለሴቶቹ ብቻ ሳይሆን ለወንዶችም ጠቀሜታ ስላለው ወንዶችም ብታዳምጡት ይጠቅማል ብዬ አስባለሁ ለምን መሰላችሁ ወንድ ማለት የሴቶች አባት ከዚያ በፊት የሴቶች ልጆች ከዚያ በፊት የሴቶች ባሎች የሴቶች ወንድሞች ነን ስለዚህ እናትክን እንዴት እንደምታውቃት ወይ ለእናትህ ምን መሆን እንዳለብህ ለሚስትህ ጋር በምን መልኩ መኖር እንዳለብህ እህቶችህንና ልጆችህን በምን መልኩ ማሳደግና መንከባከብ እንዳለብህ አክስቶችህንና እንዲሁም አያቶችህን ልጆችህንም እንዴት አድርገህ መንከባከብ እንዳለብህ እስላም ለሴት ልጅ የሰጠውን ክብርና ማዕረግ አስተምሮት በሰፊው መከታተል ወንዶችም ያስፈልገናል እላለሁ ሴት ልጅ በእስላም ጥላ ስር ብዙ ድሎችን ተጎናጽፋለች ብለን እናምናለን ሴት ልጅ ማዕረጓን በጣም ከፍ ያረጋት ነገር ቢኖር እስላም ነው እና ያለን ወደፊት ሴት ልጅ እናት ስትሆን ሴት ልጅ ሚስት ስትሆን ሴት ልጅ ስትሆን ሴት ልጅ እህት ስትሆን ሴት ልጅ አያት ስትሆን ሴት ልጅ ልጅ ስትሆን ሴት ልጅ ጉረቤት ስትሆን ያ ሰላም ማአት ነገሮችን ነው የምናየው ስለዚህ እስላም ጠቅለል ባለ መልኩ ደረጃዋን ከፍ አርጎላታል ሴት ልጅ የማዋረድን ነገር ከእስላም በፊት የተደረጉትን ሙከራዎችና ደባዎች ግፎች በጭራሽ አንድም ሳያስቀር እስላም ከምድረ ገጽ አጥፍቷቸዋል እንደ ህግ አጥፍቶታል ሰው ይተገብረዋል አይተገብረውም ያሌላ ነው ለዚህ ነው እስላምን በደንብ እንዲረዳው ሰው ማስተማርና መረዳዳት ያስፈልጋል በሚል ይሄን ያመጣ ነው ዑመር ኢብኑ አልኸጣብ ረዲየላሁ ተዓላ ዐንሁ እንዲህ ትላልቅ ነገሮች መቼም ሲታሰቡ ትላልቅ ሰዎችን ማስተዋወስ የግድ ያስፈልጋል ዑመር ኢብኑ አልኸጣብ ረዲየላሁ ተዓላ ዐንሁ ምን ይሉናል በጃሂልያ ዘመን እኮ ሴት ልጅ ምንም ናት ብለን አንቆጥራትም ነበር እንደምንም አንቆጥራትም ነበር لا نعد النساء شيئا بجاهلية زمن ست اللج من منات بلن أنقطر من البر فلما جاء الإسلام وذكرهن الله رأينا لهن بذلك علينا حقا إسلام متعنا بقرآن سياوساتشو نبي صلى الله عليه وسلم سياشمون منواتشو جزي لكان ست لج بإسلام انت كبر يالات نات لكا بلن ست لج لكات لك بوتا يالات نات بلن
ማስታወስ ጀመርነ የሚገርመው እኮ ሴት ልጅ እናት ናት ሰው እናቱን እንዴት ነው የሚንቀው ሴት ልጅ ሚስቱን እንዴት ነው የሚጥለው የሚንቀው ሴት ልጅ ልጁን እንዴት ነው የሚንቀው ስለዚህ በእስላም የሴት ልጅ ክብር የሷን ስም የያዘ ልዩ ምዕራፍ እስከሚወርድ ድረስ ነው ሱረቱ ኒሳ የሴቶቹ ምዕራፍ ያውም ከረጃጅሞች እኮ ነው አንዱ ሱረቱ ኒሳ ለምን የሴቶቹ ምዕራፍ በሚል ብቻ እኮ አይደለም ደግሞ አንዲትን ሴት በጣም ታላቅ ሴት የነበረች የነብይና የሷን ስም የያዘ ምዕራፍ ደግሞ በሌላ ቦታ አለ ሱረቱ መርየም የኢሳ እናት ሱረቱ መርየምን አላህ Subhanahu Wa Ta'ala በልዩ ስም ሰጥቶ ልዩ ታሪኳን እዚያ ሱ ብቻ እኮ አይደለም የሴቶች ልጅ የፍቻቸውን ጉዳይ በተመለከተ አላህ Subhanahu Wa Ta'ala በቁርአን ልዩ ሱረቱ ጠላቅ በሚል የፍች ምዕራፍ ፍች ትልቅ ክስተት ነው መሆን የሌለበትም ቢሆን መደረግ ካለበት ሲደረግ ሥርዓቱ መጠበቅ እንዳለበት የሚደነግግና የሚያስተምረው ህግ የወረደበት ምዕራፍ ሱረቱ ጠላቅ ይባላል ከዚህ ባለፈረ ሱረቱል ሙጃዲላ በመትባል በአንዲት ሴት ታሪክ የተሰየመ የአንዲት ሴት ታሪክን ጉዳይ እሱን አንስቶ መልስ የሰጠበትን አንቀጽ ምክንያት በማድረግ የተሰየመ ምዕራፍ የወረደበት ሃይማኖት ነው ስለዚህ ሴት ልጅ የመናቅ የማዋረድ የበታች አርጎ የማየት ፈጽሞ ቦታ የለም አላህ Subhanahu Wa Ta'ala ሴት ልጅ እናት ስትሆን ከአላህ ቀጥሎ ከኻሊቅ ቀጥሎ ባለ ሐቅ እንደሆነች በቁርአን ሲጠቁመን وقضى ربك ألا تعبدوا إلا إياه وبالوالدين إحسانا ጌታ ወስኗል ጌታ ፈርዷል ألا تعبدوا إلا إياه ያለሱ ማንንም እንዳታመልኩ በሚል ውሳኔ ሰጥቷል አላህ አለና وبالوالدين إحسانا በወላጆች ላይ ደግሞ መልካም እንድትውሉ أن تحسنوا بالوالدين إحسانا ያዛቸዋል قضى ربك أن تحسنوا بالوالدين إحسانا እንዳለ ነው إحسان ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ሱሐቢዩ መጥቶ إحسان ዋሉ ብሏል መቼም ወቁሉ للناس حسنا ለሰው ልጆች መልካም በሉ ለሰው ልጆች ደግ ዋሉ ደግ ተናገሩ ደግ ስሩ ብሏል من حق الناس بحسن صحابتي በጣም በጥሩ መልኩ ልጎዳኛው የሚገባና ልንከባከበው የሚገባ ማን ነው ተብሎ ሲጠየቁ ምን አሉ ኡሙክ እናትህ ናት አሉት ኡሙክ ቀጥሎስ ኡሙክ በአራተኛ ነው አቡካ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እስላም ለሴት ልጆች የሰጣቸው ቦታ በጣም ከፍተኛ ነው ምን የሚል ቦታ ከፈጣሪ ቀጥለው የወላጆች ውለታ ነው ከወላጆቹ መካከል ደግሞ የእናት 3 እጅ የአባት 1 እጅ ነው ክብደቱ ያለው በእስላም ቦታ ላይ በእስላም አስተምሮት ላይ الرجل راع ومسؤول عن رعيته والمرأة راعية في بيت زوجها ومسؤولة عن رعيتها ሰውየውንም ራዒ ነው እረኛ ነው ያሉት ሴትዮዋንም እረኛ ናት አሉ አባወራውና እማወራዎቹ ሁሎችም የየራሳቸው ድርሻ ቢኖራቸውም ሐላፊዎች ናቸው በሚል ረሱል አለይሂ ሰላቱ ወሰለም አንድ ቤት የሚኖረው የሚያድገው የሚያምረው ሁሉም የየራሱን ሐላፊነት ሲወጣ አባትም መወጣት ያለበትን ሐላፊነቱን ሲወጣ እናትም መወጣት ያለባትን ሐላፊነት ስትወጣ እንደሆነ በግልጽ ይነግሩናል ታዲያ በእስላም ሴት ልጅ حقوقዎችና ዋጅባት አሉባቸው حقوق አላት ሴት ልጅ ግዴታዎች
ከፈጸሙ መብቶቻቸው አሉ አሁንኛ የሴት ልጅ መብት ምንድነው እንበል እስቲ ግዴታውን ከመናገራችን በፊት እንደው ግዴታ ይሄን መስራት አለብሽ ይሄን መስራት አለብሽ ይሄን መስራት አለብሽ ከማለታችን በፊት መብቷ ምንድነው ሴት ልጅ መብቷ ሊደረግላት የሚገባት ነገር ምንድነው ብላችሁ ታስባላችሁ መብቶች ለሁለት ይከፈላሉ አንደኛው ማለት ስለ መብት ስናወራ ሁለት ነገሮችን ማስተዋወስ ያስፈልጋል አንደኛ ባለ መብቱ ማን ነው አሁን እዚህ ባለ መብቱ ስንል ሴት የምንለው ማለት ነው መብቶች የፈጣሪ መብቶች አሉ የፍጡር መብቶች አሉ የፈጣሪ መብቶች ማለት በብቸኝነት መመለኩ ለሱ ትእዛዝ ማደሩ የሱን የበላይነት ማወቁ የፍጡሮች መብት ደግሞ ለፍጡሮች ልናደርገው የሚገባ በእኛ ላይ ግዴታ ሆኖ ለነሱ መብት ያላቸው ከነዚህ መብት ካላቸው በእኛ ላይ መብት ካላቸው ፍጡሮች መካከል የመጀመሪያዋ ያው ከነብዩ ቀጥላ ማለት ነው ከአላህ ከነብዩ ቀጥለው እናት ነች طيب حقوق የሚዋልላቸው ክፍሎች እነዚህ ከሆኑ حقوق ያለባቸው ደግሞ መخلوቆቹ ለአላህ ወንዶቹ ለሴቶች ምክንያቱም ወንዶች ለሴቶች ወይ ልጆች ናቸው እናት ናት እሷ ወይ ባሎች ናቸው ሚስት ናት እሷ ወይ አባቶች ናቸው ልጅ ናት እሷ ወይ ወንድሞች ናቸው እህቶች ናቸው ወንድም ነው እሱ እነዚህን ቦታዎች ተረከበው የሚኖሩ ወንዶች ለሴቶች ለሚስቶችም ለእናቶችም ለልጆችም حقوق አለባቸው እነዚህን حقوقাቸውን ሲወጡ የሚያገኙት ክፍያ እንዳለ ሆኖ ያልተወጡ ሰዎች ደግሞ የሚጠየቁበት ከፍተኛ ኃላፊነት ማለት ነው حقوق ማለት አንዳንድ ጊዜ حقوقዎች ከሁለት ጋር የተያያዙ ሊሆን ይችላሉ ለምሳሌ ከኻሊቅና ከመخلوቅ አላህና አሁን የሴት ልጅ ሐቅ መጠበቅ በአብዛኛው የሚመለከተው ለሷ መዋል ቢሆን እንኳን አላህም ይጠይቃል እሷ ስለማትጠይቅ እሱ አላህ ምንም አይጠይቅም ማለት አይደለም እንደፈለክ ብትጫወትባት አላህ Subhanahu Wa Ta'ala የያንዳንዳችንን ግዴታና የያንዳንዳችንን መብቶች በግልጽ ነግሮናል ስለዚህ ሴት ልጅ በአላህ Subhanahu Wa Ta'ala ዘንድ ካላት ዋናው መብቷ ሰውነቷ መታመን ነው ሰውነቷን አምኖ መቀበልና ከሌሎቹ ፍጡሮች ከሌሎቹ ከወንዶች ከሰዎች በጠቅላላ የሰው ዘር ከሚባለው የተለየች እንዳልሆነች ሊታመንላት ሊታወቅላት ይገባል وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا بث منهما كوندنا كسيت كعباتنا كآدمنا كحواء رجالا كثيرا بزو وندوچن سيتوچن بزو سيتوچن سلازي يا اكلنت في الخلق والتكوين سيتنا وند እኩል ናቸው አላህ Subhanahu Wa Ta'ala ሰዎችን በመፍጠር ጉዳይ ሶስት አይነት መንገዶችን ያደረገልን አንደኛው ያላባት አራት አይነት ማለት ነው አንደኛው ያላባት ያለ እናት አባታችን አደም ከጭቃ ነው የተፈጠሩት منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى ሁለተኛው ያለ እናት ከአባት ብቻ ሐዋ እናት የላቸውም አባት አሏቸው አባታቸው አደም ከዚያ በኋላ ከአባትና ከናት ሌላው خلق በሙሉ ከዚህ መሐከል አንድ ጊዜ ይሄ ነገር ተቀየረ ምን ተብሎ ያላባት እናት ብቻ እንድትወልድ ተደረገች ማን መርየም ኢሳን በዚህ አራት አይነት ነው የሰው ልጅ አመጣጡ በዚህ መልኩ ሰዎች ወንዶችም ሴቶችም ይፈለፈላሉ ይወለዳሉ እንራባለን እንቀጥላለን በዚህ ላይ ወንድ ሲሆን ደስታ ሊሰማን ሴት ስትሆን ሊከፋን
ወንድ ሲሆን ሊጨበጨብና ዝግጅት ሊደረግ ሴት ሲሆን ሊታዘን ፈጽሞ እንደዚህ የሚል ነገር በኢስላም ቦታ የለውም የጃሂልያ የማሃይሞች ተግባር እንደሆነ ይነግረናል وإذا بشر أحدهم بالأنثى ظل وجهه مسودا وهو كظيم طيب ሁለተኛው ከሴት ልጅ መብቶች በህይወት የመኖር መብቷ ነው በህይወት የመኖር መብቷ በእስላም ተደንግጓል وإذا الموءودة سئلت بكن ህይወቷ የተቀበረች ሴት ልጅ ትጠየቃለች የሚለው የቁርአን አያት يتوارى من القوم من سوء ما بشر به يمسكه على هون أم يدسه في التراب ስትወለድለት ከሰዎች ተደብቆ ለብቻው ይቀመጥና ለብቻው ይሆንና ያምሰለስላል ከነ ውርደት ይላሳድጋት ወይስ ከነ ህይወቷ ለቅበራት ይያለ የሚለው የቁርአን አያት በጣም አውግዞ በሴቶች ላይ የመለከ የነበረው የጃሂልያ አመለካከት የዘቀጠና የወረደ መሆኑን ይነግረናል ምክንያቱም ሳአማ ይحكሙን ይላል መጨረሻ ላይ እኮ ሴት ልጅ ካላቸው حقوقዎች መካከል በገንዘብ የመጠቀም ገንዘብ የማውጣት ገንዘብ የማፍራት ገንዘብ የመያዝ የገንዘብ ባለቤት መሆን መብቷ ሙሉ በሙሉ የተረጋገጠ ነው ሴት ልጅ ከአባቷ ልትወርስ ትችላለች ከእናቷ ልትወርስ ትችላለች ሴት ልጅ ሰርታ ልታገኝ ትችላለች ሴት ልጅ በስጦታ ገንዘብ ሊመጣላት ይችላል ይሄንን ገንዘብ የግል ማድረግ ትችላለች መብቷ ነው በእስላም ይሄንን የሚከለክል ምንም ነገር የለም ሶስተኛው ይሄ ነው አንደኛው በአፈጣጠር እኩልነቷ ሁለተኛው የመኖር መብቷ ሶስተኛው ባለገንዘብ የመሆን በገንዘብ ባለቤት መሆን የምትችል መሆኗን እስላም ያረጋግጣል አራተኛው ሴት ልጅ ልታስብ በነፃነት ልታስብ ልትጽፍ ልታወራ ልትናገር ልትጠይቅ ልትማር ልታስተምር ትችላለች አስተሳሰብ ነፃነት ማለት የመረጠችውን አረፍተ ነገር የመረጠችውን ሐሳብ የመረጠችውን አመለካከት ተጠቅማ ሰውን ልታስተምር ልትማር ለራሷ ትችላለች ኢማሙ ሙስሊም አቡ ሰዒድ الخدري رضي الله تعالى عنه መነሻ አርገው አንዲት ሴት ነብዩ ጋር መጣ ወንዶች እኮ የርሰውን ሐዲስ በሙሉ ወሰዱብን አንድ ቀን ሊያረጉልን ይገባልና በዚያ ቀን እየመጡ ያስተምሩን ይገባል አሏቸው በዚህ ቀን ተሰባሰቡና ነገሩኝ ብለው ነገሯቸውና ተሰባሰቡ በተሰባሰቡበት ቀን ሄደው ነብዩ ሰለላሁ ዐለይሂ ወሰለም ትምህርት ሰጧቸው ለሴቶቹ አስተማሯቸው ማለት ይሄው ወንዶችም እንደሚማሩ ሴቶችም ይማራሉ ሴቶችም የመማር እድላቸው የተጠበቀላቸው ነው አምስተኛ የትዳር ጓደኛዋን ባሏን የትዳር አጋሯን የኑሮ አጋሯን የመምረጥ እድሏ ሙሉ በሙሉ የተረጋገጠ ነው ሴት ልጅ በግድ መዳር ክልክል ነው ድር ያለው ቢል እንኳን ወላጅና ወንድም እንቢ ማለት ትችላለች እንቢ ማለት ትችላለች አባት ልጅን አስገድዶ መዳር አይችልም አስገድዶ እኔ ያልኩሽን ብቻ እንጂ አንቺ ያልሽው አይሆንም ብሎ ማስገደድ በፍጹም አይፈቀድለትም ይሄንን በተመለከተ ብዙ ሐዲሶች ተወርተዋል አንዷ አባቷ ዝም ብሎ ዳራትና ግቢ ያላት ገባች ለነብዩ አለይሂ ሰላቱ ወሰለም ሄዳ ከሰሰችው እንዲህ አለኝ አባቴ እንዲህ አደረገኝ ነው ካልፈለግሽው አሁን ልትተዩ ትችያለሽ ሲሏት
አይ ወንዶች አባቶች በልጆቻቸው ላይ ይሄ አይነት መብት እንደሌላቸው እንዲያውቁ ብዬ እንጂ እኔ እንኳን መለያየት አልፈልግም ከዚህ ሰውዬ አለቻቸው ይሉናል። እንኳን የፈታች ሴት እንኳን ነፍስ ያወቀች ሴት አይደለችም ህፃኗን ቢሆን ትንሿን ብትሆን በጣም ከአቅም አዳም በታች ያልሆነች ካልሆነ በስተቀር ልጅም ብትሆን ፍቃድ ያስፈልጋታል። حتى متافر እንኳን ከሆነች ዝም ማለቷ አለመቃወሟ እንደ ስምምነት ተቆጥሮ ሊሄድ ይችላል። እምቢ ካለች ማይሆናት ከሆነ በመጨረሻ ናገሯና ማስቆሟ አይቀርም ነው። ስለዚህ ሴት ልጅ ከመብቶቿ አንዱ የምታገባውን ወንድ የሚያገባትን ወንድ መምረጥና ማየትና መወሰን የሷ ሐላፊነት የወይም ብቸኛ መብቷ ነው። ታዲያ ሴት ልጅ ራሷን ልድር ትችላለች ማለት ነው። ጋብቻው ማሲፈጸም ቤተሰብ ይኖርላት። ምክንያቱም ከጋብቻ በስተጀርባ ጉልበቶች ሊኖሩ ይችላሉ። ወንዶች የሚያስፈልጉበት አጋጣሚ ሊኖር ስለሚችል ለዚያ ጉዳይ የሚሆኑ አባት ወይም ልጅ ወይም ወንድም ወይም አጎት ወይም እነዚሁ አካሎች የወከሉት ወይም ደግሞ ሸሪዓ ፍርድ ቤት ሊረዳት ሊያስገድድላት የሚችል እነዚህ ሊኖሩ ግድ ይላል ማለት ነው። ሴት ልጅ በጋብቻ ዓለም ላይ ማንም ሰው ሊያስቸግራት አይችልም። ስላላወቁ እንጂ የኛ ሴቶች በአሁን በሚታየው መልኩ በሚሰማው መልኩ ወንዶቹ ሴቶችን ሊያስቸግሩ አይችሉም። ምክንያቱም ጋብቻም ላይ እምቢ ካሉ አንድርም ካሉ ወንድሞች ወደ አጎቶች ይሄዳል። አጎቶች እምቢ ካሉ ወደ አጎቶች ልጆች ይሄዳል። እነዚህም እምቢ ካሉ ወደ ሸሪዓ ፍርድ ቤት ይከዳልና ሴት ልጅ የመዳር መብቱ ያለው ሰው ለግሉ ጥቅም ብሎ አሳማኝ ባልሆነ ምክንያት እምቢ ካለ ሐላፊነቱ ወዴት ይሄዳል? ወደሚቀጥለው ይሄዳል ማለት ነው። ስድስተኛ የሴት ልጅ መብት ከሚባሉት መካከል ነፈቃ ነው፣ ቀለብ ነው። ቀለብ የማግኘት መብቷ ነው። ቀለብ ሴት ልጅ ሊቀልባት የሚገባ አካል አላህ አስቀምጧል። የመጀመሪያው አባት ከአባት ከመውጣቷ በፊት አባት ከሞተ ወንድሞች ካሏት ወንድሞች ከሌሏት አጎቶች እንዲህ ያለ እስከ ቤተሰቡ እስከ ሩቅ ቤተሰብ ድረስ ይቀጥላል። በትዳር ዓለም ላይ ከሄደች ጀምሮ ደግሞ በቀለብ ያለበት ባል ነው፣ ትዳር ነው። በትዳር ላይ እስካለች ድረስ የሷን ስንቅ የሷን ቀለብ የሷን ልብስና ጉርስ መቻል ያለበት ወንድ ነው። አስኪኑሁነ ሚን ሐይሱ ሰከንቱም ከተቀመጣችሁበት ቦታ ላይ አስቀምጧቸው ይላል አላህ። ሚን ውጅዲኩም ከሀብታችሁ ወላ ትዳሩሁነ ሊትضይቁ ዐለይሂነ በእነሱ ላይ ለማጣበብ ስትሉ አታስቸግሯቸው ይላል አላህ። ወኢን ኩነ ኡላቲ ሐምሊን ነፍሰ ጡር ቢሆኑ እነዚህ ሴቶች ፈአንፊቁ ዐለይሂነ ሐታ የضዕና ሐምለሁነ ያ ያረገዙትን ጽንስ እስከሚያስቀምጡ ድረስ እስከሚወልዱ ድረስ ስጧቸው። ፈኢን አርضዕነ ለኩም ፈአቱሁነ ኡጁረሁነ ከፈታችኋቸው በኋላም እነሱ ሊያጠቡላችሁ ፍቃደኞች ከሆኑ ከወለዱም በኋላ ክፍያውን ልትከፍሏቸው ትችላላችሁ። አንቺማ ከሆንሽ አልከፍልሽም አትበሏት። ወኢን ኩነ ኡላት ወአተሚሩ በይነኩም ማዕሩፍ ወኢን ተዓሰርቱም ፈሰቱርዲዑ ለሁ ኡኽራ አንዱ ሌላውን ለማስቸገር ወንድና ወንድም ባልና ሚስት በልጆቹ የተነሳ አንዱ ሌላውን ለማስቸገር የምትተሳሰቡ ከሆነ ሌላዋ ታጠባለታለች። ፈተንፊቁ ለሁ ኡኽራ ሌላዋ ሴት ታጠባለታለች። አንቺ የፈለግሽው ቦታ ላይ ሄደሽ ህይወትሽን ልትመሪ ትችያለሽ ይላል አላህ። ከዚያ በኋላ ሊዩንፊቅ ذو ساعة من ساعته ሀብት ያለው ገንዘብ ያለው ሀብት ያለው ሰው እሱ
በራሱ በሱ በአቅሙ ልክ ነው የሚሆነው ومن قدر عليه رزقه የጠበበበት ሰው ደግሞ فلينفق مما آتاه الله الله سبحانه وتعالى ከሰጠው ነገር ብቻ ነው የሚያበላው እንጂ አንዱ ሀብታም በጣም ብዙ ነገር እንዲሰጥን ስለተደረገ ሌላው ደሃ ደግሞ ልክ የዚህ ነው አይነት ነገር መስጠት አለበት በሚል ተመን ሊወጣ አይገባውም ለምን ሀብታምና ደሃ እኩል አይደለም እቤታቸውም እኩል አይደለም የሚበሉት እባሉ ሀገር በነበረችበት ጊዜ የሀብታም ሚስትና የደሃ ሚስት እኩል አይደለም የሚበሉት ስለዚህ لينفق ذو سعة من سعته ومن قدر عليه رزقه فلينفق مما آتاه الله لا يكلف الله نفسا إلا ما أتاها الله سبحانه وتعالى ما نيوانم نفس كستات بلاي آياس قدد منا إلنا ስለዚህ አላህ Subhanahu Wa Ta'ala ፍቃዱ ሆኖ የሴቶች መብቶች በሚል ያነሳነውን ጉዳይ ዛሬ አልጨረስነውም በሚቀጥለው ቀን በሌሎች ርዕሶች እስከምንገናኝ ድረስ ደህና